ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን፣ ሶላ ስክሪፕቶራ በሚል ርዕስ ተከታታይ የሆነ ትምህርት ይዤላችሁ ቀርቤያለሁኝ። ባለፉት አብረን እንደተከታተልነው ታላቅ በረከት እንዳገኘንበት ብዙዎች ደግሞ ይህንን እየመሰከሩልኝ ስለሆነ በዚህ በጣም ደስ ይለኛል። እግዚአብሔር ይህንን መልእክት በጣም ማስተዋልና ተረድተንም ደግሞ በሕይወታችን መተርጎም እንድንችል እግዚአብሔር እንዲረዳን ዛሬም ጥናታችንን ሶላ ስክሪፕቶራ በማለት እንጀምራለን ማለት ነው። እንግዲህ ሶላ ስክሪፕቶራ የእግዚአብሔር ቃል ብቻ ማለት ነው። እሱ ብቻ አይደለም፣ ሌሎቹም ሶላዎች እንደዚሁ እንደሆኑ እናያለን። ለምሳሌ ጸጋ ብቻ ሶላ ግራሲያ፣ እንደገና ደግሞ እምነት ብቻ ሶላ ፊዲ፣ ቀጥሎ ደግሞ ክርስቶስ ብቻ ሶላ ክርስቶስ፣ በመቀጠል ደግሞ የእግዚአብሔር ቃል ብቻ ሶላ ዲዮ ግሎሪያ የሚለው አምስተኛ እንደሆነ እናያለን። እና እነዚህ ሐሳቦች የዛን ጊዜ የነበሩ ሪፎርመሮች ወይም ተሐድሶ አንቀሳቅሾች የወደቀውን ቃል ከመሬት ለማንሳት የተጠቀሙባቸው መፈክሮች እንደሆኑ እና ዛሬም ደግሞ ለእኛ እንደ ጋሻ ልንጠቀምባቸው እንደምንችል በጥናታችን ላይ እንመለከታለን። ወደ ዛሬው ጥናታችን በምንሄድበት ጊዜ ዛሬ በጨለማ ውስጥ የሚያበሩ ከዋክብቶች፣ ባለፈው ጊዜ እንዴት ወደ ጨለማ ጽልመት ዓለም እንደገባች የእግዚአብሔር ቃል በተሻረ ጊዜ፣ የእግዚአብሔር ቃል በተደበቀ ጊዜ፣ የእግዚአብሔር ቃል በተቃጠለ ጊዜ፣ የእግዚአብሔር ቃል በተወገደ ጊዜ ምድር ወደ ጨለማ እንደገባች፣ ነገር ግን እግዚአብሔር የተመሰገነ ይሁን በጨለማ ውስጥ የሚያበሩ ከዋክብቶች ብቅ እንዴት እንዳሉ በዛሬው ደግሞ መልእክታችን አብረን እንመለከታለን። ከዛ በፊት አብረን እንጸልይ። ቅዱስና ቸር ሩሩና ፈቃሪ ሆንክ ሰማይ አባታችን እናመሰግንሃለን። አንተ ደግሞ በቃልህ አማካኝነት እኛም ዛሬ በዚህ በመጨረሻ ዘመን ያለን ለቃልህና ለእውነትህ እንድንነሳ፣ ከአንተ ጎን እንድንቆም፣ ለቃልህን ከፍ አድርገን የእግዚአብሔር ቃል ብቻ ሶላ ስክሪፕቶራ ማለት እንድንችል፣ ለሚሞግቱን ሁሉ የእግዚአብሔርን ቃል ብቻ ማቅረብ እንድንችል የሰማይ አባት ከዚህ ትምህርት ታድሶ እንድትሰጠን እንለምንሃለን። ዛሬም በምናጠናው ጥናት አብረህኑን፣ ጊዜያችንን ባርክ፣ በክርስቶስ ኢየሱስ ስም አሜን። በጨለማ ውስጥ የሚያበሩ ከዋክብቶች፣ በጨለማ ውስጥ የሚያበሩ ከዋክብቶች። ባለፈው ጊዜ በተመለከትነው በመዝሙረ ዳዊት 85 ቁጥር 11 ላይ እውነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች ይላል። እውነት ከምድር በቀለች። እውነት ተረግጣ አትቀርም። እውነት ተደፍጥጣ አትቀርም። እውነት ጠፍታ አትቀርም። ትበቅላለች። ጊዜዋን ጠብቃ ትወጣለች። የደበቋት ቢመስሉም የሸሸጓት ቢመስሉም በጊዜዋን ጠብቃ እንደምትወጣ መጽሐፍ ቅዱሳችን ያረጋግጣል። ይህም በታሪክ ውስጥ ተረጋግጧል። በዛሬው ትምህርታችን እንግዲህ በጨለማ ውስጥ የሚያበሩ ከዋክብቶች የሚለውን ክፍል ስንቀጥል የማለዳውን ከዋክብት እንመለከታለን። የማለዳው ኮከብ ተብሎ በታሪክ ውስጥ የተመዘገበለት አንድ ሰው አለ። ይህ ሰው ጆን ዌክሊፍ ይባላል። ጆን ዌክሊፍ ከ1320 እስከ 1384 ወደ 64 ዓመት የኖረ ታላቅ የሆነ የተሐድሶ ሰው እንደሆነ እናያለን። እንግዲህ ጆን ዌክሊፍ የተነሳው የተቆረቆረው ስለ እግዚአብሔር ቃል ነው እና ስለ ጨለማው ስለገባው የእግዚአብሔር ቃል አስቀድሞ የማለዳ ከዋክብት ሆኖ የወጣው ጆን ዌክሊፍ እንደሆነ እንመለከታለን። እንግዲህ ስንመለከት ምን ብሎ ተናግሯል? ከተናገራቸው ንግግሮች በጣም የሚጠቀስ እንደዚህ ብሎ ተናግሯል። ኮረብታው ከፍ ሲል ንፋሱ ይጠነክራል። ይሄ አባባሉ የዌክሊፍ ይሄ አባባል እሱ በእግዚአብሔር ቃልና እውነት ከፍ ባለ ጊዜ፣ ይሄንን ቃል ይዞ ከፍ ባረገ ጊዜ ንፋሱ ይጠነክራል እና ስደቱ፣ መከራው፣ ስቃዩ በሕይወት ውስጥ ያሳለፈው
መራር የሆነ የህይወት ልምድ በጨለማ ውስጥ እያበራ ያንን የተቋቋመበት ኃይል ሲገልጽ ንፋሱ ይጠነክራል ብሎ እንደተናገረ እንመለከታለን። በመጨረሻ እስትንፋሱ ሊሞት በተቃረበበት ጊዜ በአልጋው ላይ ሆኖ ክህደት እንዲፈጽም ደግሞ ሰዎች እየተናገሩት ባሉት ጊዜ እንዲህ ብሎ ነበር፣ ትሞታለህ፣ ንስሐ ግባ፣ የሰራኸው ሁሉ ስህተት እንደሆነ እመን ሲሉት እንደዚህ አላቸው፣ በእርግጥ አልሞትም እኖራለሁ፣ የመናፍስቱን የክፋት ስራ እናገራለሁ ብሎ ይህንን ቃል እንደሰጠ በመጨረሻ እናያለን። የማለዳው ኮከብ ዋይክሊፍ ሁሉን አቀፍ ትምህርት የተማረ ሲሆን ለእርሱ የጥበብ መጀመሪያ እግዚአብሔርን መፍራት ነበረ። አይገርማችሁም? ብዙ ትምህርት ተምሯል። የህግ መምህር ነው፣ ፕሮፌሰር ነው፣ በቴዎሎጂ ረቂቅ በሆነ ሁኔታ የተማረ ከፍ ያለ ስፍራ የደረሰ ነው። ነገር ግን ይሄ ሁሉ እውቀት ቢኖረውና በዩኒቨርሲቲ ውስጥ ፕሮፌሰር ሆኖ የሚያገለግል ታላቅ ሰው ቢሆንም ለእርሱ የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ ከታሪክ ወይም ከህይወቱ ታሪክ እንመለከታለን። እንግዲህ በትምህርታዊ ፍልስፍና ተመርቋል። በቤተ ክርስቲያን ቀኖና በከፍተኛ ደረጃ ከአስተማሪዎች በላይ በመነጠቀ እውቀት ደግሞ ብዙ ጽሑፎችን አቅርቧል። በፍትሐ ብሔር ህግ ሁሉን የፍትሐ ብሔር ህግ መማር ብቻ ሳይሆን በመተንተንና በማያስ እጅግ በጣም ትልልቅ ጽሑፎችን አቅርቧል። በተለይም ደግሞ በራሱ ሀገር ህግ እጅግ በጣም እስከዛሬ ድረስ አስደናቂ የሆኑ ጽሑፎችን ጽፏል እና ዋይክሊፍ በእንግሊዝ ሀገር ነው የተወለደ። በእውቀቱ ጥራትና ጥልቀት እንዲሁም የጉብዝናው ኃይል በወዳጆቹም ሆነ በጠላቶቹ አክብሮት አትርፎለታል። ዋይክሊፍ የትምህርቱ ጥራት፣ ጥልቀት፣ ጉብዝናው ያለው የአስተሳሰቡ ምጥቀት ጠላቶቹም ወዳጆቹም በአንድ ላይ በቃ ይሄ ጠቢብ ሰው ነው ብለው በቃ ስለሱ መስከረውለታል። የሚያስገርም ነው። የማለዳው ኮከብ ገና በኮሌጅ እያለ ዋይክሊፍ የመጽሐፍ ቅዱስን ጥናት እዛ ነበር፣ ኮሌጅ ውስጥ ሆኖ ነው የጀመረው። በጥንት ጊዜ መጽሐፍ ቅዱስ በጥንታዊ ቋንቋ ተጽፎ በነበረበት ዘመን ላልተማረው መደብ የተዘጋ የእውነት ምንጭ ነበርና ምሁራኖች ግን ያንን ማግኘት ይችሉ ነበር እና የእግዚአብሔር ቃል ማንም ሰው እንዳያነብ ተከልክሎ ነበር እና በቁልፍ ተቆልፎ ነበር እና ምሁራኖችና በእግዚአብሔር ቤት የሚያገለግሉ ሰዎች ቁልፍ የተሰጣቸው የእግዚአብሔርን ቃል ማየት ይችላሉ። በሌላ ሰው እጅ ተገኝቶ ቢገኝ ትልቅ ቅጣት ያስከትል ነበረ። በዚህ ምክንያት እሱ ኮሌጅ በነበረ ጊዜ የታሰረ መጽሐፍ ቅዱስን አግኝቶ ከዛ ብዙ ነገር እንደተማረ እንመለከታለን። ከዚህ መጽሐፍ ውስጥ የደህንነት ዕቅድ ተገልጾለት ተመለከተ። የሰው ብቸኛ ጠበቃ ክርስቶስ እንደሆነ አስተዋለ። ለእግዚአብሔር አገልግሎት ራሱን በማስረከብ የደረሰባቸውን እውነቶች ለማወጅ በመጨረሻ ቆራጥ ሆነ ወይም ቆርጦ ተነሳ። ዋይክሊፍ ካወቀ በኋላ የእግዚአብሔርን እውነት ካወቀ በኋላ በምንም አይነት ዝም ማለት አልፈለገም። ይህንን ያወቀውን እውነት ለሌሎች ለማስተላለፍ እንደተነሳ እንመለከታለን እና የማለዳው ኮከብ እንደዚህ ይላል፣ እናንት ክፉ መነኮሳቶች የድሃውን ንብረትና ሀብት ለመብላት በሞቱና ምንም በማያውቁ ሙታን ትነግዳላችሁ ብሎ በዛን ዘመን የነበሩ ካህናቶችና መነኮሳቶች የሚሰሩትን ግፍ ያጋልጥ ነበር እና በድፍረት ይናገር ነበር፣ ያጋልጥ ነበር እና ማንንም አይፈራም ነበረ። እኔ ግን በእርግጥ አልሞትም አለ፣ እኖራለሁ። የእናንተን የመነኮሳቱን ክፋት ስራቸውን
እናገራለሁ ብሎ በቃ እውነትን ይዞ የቆመ ነበር። ዋይክሊፍ ስራውን ሲጀምር ወዴት እንደሚያመራ አላወቀም። ይሄ ሁኔታ ወዴት እንደሚሄድ አላወቀም ነበር። ሆን ብሎም እያወቀ የሮም የዛች የታላቂቱ ሮም ተቃዋሚ ሆኖ አልተነሳም ነበር። ይሄ ሐሳቡም አልነበረም ለመቃወም። ነገር ግን ለእውነት የነበረው መሰጠት ግን ከሐሰት ጋር ጥል ከማንሳት በስተቀረ ወደ ሌላ ሊመራው አልቻለም። በምንም አይነት አልቻለም። የጳጳሳዊውን ስርዓት ስህተት የበለጠ ሲረዳ የመጽሐፍ ቅዱስን ትምህርት በበለጠ ቆራጥነት ለማቅረብ ተገፋፋ። የመጽሐፍ ቅዱስ እውነት ከፍ እንዲል ይሄ የሐሰት ትምህርት ምድሩን በዋጠበት ጊዜ እሱ ተነስቶ የመጽሐፍ ቅዱስን እውነት ከፍ ለማድረግ እንደቆረጠ እናያለን። ሮም ለሰው ወግና ባህል ስትል የእግዚአብሔርን ቃል እንደጣለች አስተዋለ። ለሰው ወግ ሲባል የእግዚአብሔር ቃል እንደተጣለ አስተዋለ። የሮም ቀሳውስት የሰሩት መጽሐፍ ቅዱስን የማጥፋት ወንጀል ያለ ፍርሃት በመክሰስ መጽሐፍ ቅዱስ ለሕዝብ እንዲሰጥና በቤተ ክርስቲያንም ያለው ስልጣን እንዲታደስ ጠየቀ እና አውጡ መጽሐፍ ቅዱስን ይታተም፣ ለሕዝብ ሁሉ ይሰጥ ብሎ በዛ በጨለማ ዘመን በድፍረት ተናገረ። ይህንን የሚናገር አይደለም የሚያስብ ሰው አንድ ቀጠል የመጽሐፍ ቅዱስ ቃል እንኳን የያዘ ሰው የሚደርስበትን ከፍተኛ የሆነ ችግር ለመጋፈጥ ተነሳ። ባለፈው እንደተመለከትነው አረማውያን ይህንን ሐሰት የሆነ ትምህርት ወደ ቤተ ክርስቲያን አስገብተው የእግዚአብሔርን ቃል ከድነውት ወይም ደግሞ ጥለውት እንደነበረ ባለፈው ጊዜ ተመልክተናል እና እነዚህ ትምህርቶች በ330 ለሙታን መጸለይ ምልጃ፣ በ301 መስቀልን ምልክት አድርጎ መቀበል፣ በ321 ሰንበትን ከቅዳሜ ወደ እሁድ መለወጥ፣ በ375 ስዕልና የተቀረጸ ምስልን ማምለክ፣ እንደገና በ376 ደግሞ መላእክትንና የሙታን ቅዱሳንን ማምለክ፣ እንደገና በ431 ደግሞ ማርያምን በኩል ደህንነት እንደሚገኝ፣ በ526 ደግሞ ለሙታን የኃጢአት ፍታት የተጀመረበት ዘመን እንደነበረ፣ በ598 ፔርጋቶሪ ወይም መቃጠያ ስፍራ ዶክትሪን እንደተቋቋመ፣ እንደገና በ600 ዓመተ ምህረት የማርያም ቅድስናና የቅዱሳን ምልጃ በአዲስ ቴዎሎጂ እንደመጣ፣ በ786 ደግሞ አምልኮ ለመስቀልና ለምስሎች እንደገና በኃይል ወደ ቤተ ክርስቲያን እንደገባ፣ በ995 ለሞቱ ቅዱሳን መቀደስ እንደተጀመረ፣ በ1079 የቀሳውስት ምነና ወይም ምንኩስና እንደተጀመረ፣ በ1090 መቁጠሪያ ማነብነብ ጽድቅን እንደሚያደርግ ኃጢአት እንደሚያጠፋ የተደነገገበት ዘመንና በዚያው ዘመን ደግሞ የሚሸጥ የጽድቅ ሰርተፊኬት ታትሞ ቤተክርስቲያን ኦፊሻሊ ያንን ስትነግድ የነበረበት ዘመን ነበረ። በዛን ዘመን ዋይክሊፍ ምን አደረገ? አንድ ቡድን አቋቋመ እና ሉላርሰን የሚባል ንቅናቄ ጀመረ። በዛ ንቅናቄ ውስጥ ምስልን በመሳል ማምለክ ይቃወሙ ነበር። የመንግስትን ጣልቃ ገብነት በሃይማኖት ውስጥ ይቃወሙ ነበረ። የቅዱሳንን አምልኮ እና እንዲሰበር ቀንበሩ እንዲሰበር ትግል ያደረጉ ነበር እና ካህናት ደግሞ ህዝቡን መበዝበዝ፣ እንደዚህ ጽድቅ ታገኛላችሁ፣ ይሄን ያህል ገንዘብ አንጡ፣ ይሄን ያህል ንብረት አንጡ እያሉ የሚበዘብዙትን በድፍረት ይቃወሙ ነበረ። ንስሐ የሚከፈልበት ገንዘብ ኢንደልጀንሲን የሚባል ስርዓት ነበረ። እሱን በድፍረት ዋይክሊፍ ይቃወምና ይሄንን ሐሰተኛ ትምህርት ለመቃወም ብዙ ትራክቶችና ጽሑፎች እያዘጋጀ ይበትን እንደነበረ እንመለከታለን። የመጀመሪያ ተቃውሞ የተቀረጹ ምስሎችን ወደ ቤተ ክርስቲያን የገቡት እንዲወጡ ጥያቄ ያቀርብ ነበረ። ይሄም ደግሞ በመዝሙረ ዳዊት ምዕራፍ 115 ቁጥር 4 እስከ 8 ድረስ ሄደን ስናነብ
ይህንን ነው የሚነግረን። እንደዚህ ነው የሚለው የአሕዛብ ጣዖቶች የወርቅና የብር የሰው ስራዎች ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም፣ የሚሰሯቸውም የሚያምኑባቸውም ሁሉ እንደነርሱ ይሁኑ ይላል ዳዊት። ወንድሞቼና እህቶቼ አሁን ዘመናዊ በሆነው ዓለም ውስጥ እነዚህ ስዕል ምሳሌዎች በቤተ ክርስቲያን ስፍራ ተሰጧቸው፣ አምልኮ የተደረገባቸው። መጽሐፍ ቅዱስ ግን የያዝነው መጽሐፍ ቅዱስ በመዝሙረ ዳዊት 115 ላይ በግልጽ ይህንን ሲቃወም እናያለን። እና እነዚህ ሪፎርመሮች ተነስተው ይህንን ያደርገው ዋይክሊፍ የቅዱሳንን አምልኮ ይቃወም ነበረ። ለተማሪዎቹ ይነግራቸው ነበረ እግዚአብሔር በመንፈስና በእውነት ነው የሚመለከው እንጂ በስዕልና በምሳሌ አይደለም ብሎ ይሄንን ይናገር ነበረ። ሕያው የሆነው የእግዚአብሔር ቃል በነጎድጓድ በድምፁ በኃይል በ10ቱ ትእዛዛት ውስጥ ምን ብሏል? ከእኔ በቀር ሌሎች አማልክት አይሁኑ ብሎ ደንግጓል። ክርስቶስ በመጣ ጊዜ ምን ብሏል? ክርስቶስ ኢየሱስም እኔ መንገድና እውነት ነኝ ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም፣ በእኔ ብቻ ነው መንገዱ ይል ነበር። እነሱ ግን ብዙ መንገዶች አብጅተው ነበረ። በሰው ስራ፣ በቅዱሳን ምልጃ፣ በመላእክት ልመና ወደ ሰማይ ይገባል፣ በክርስቶስ ብቻ አይደለም የሚል ትምህርት፣ መጽሐፍ ቅዱስን የሚቃወም ትምህርት መጥቶ ነበር። ታሪክ ይህንን ራዕይ መጽሐፍ እውነትን እማኝ አድርጎ በሚያቀርብበት ጊዜ ስልጣን ከአረማዊነት ወደ አማኒነት እንዴት እንደመጣ እንመለከታለን። እና ይሄ የመንግስት ስልጣን፣ የመንግስት ክብር፣ የመንግስት ፈላጭ ቆራጭነት፣ ዓለማዊነት ወደ አማኒነን ወደሚሉት እንዴት እንደገባ መጽሐፍ ቅዱሳችን ይነግረናል። በታሪክ ውስጥ በተመዘገበው ምዝገባ በምድር ያሉ ልዑላን ነገስታት በሙሉ የሮም ፓፓን ሎሌዎች በመሆናቸው ለሁሉም የአውሮፓ ነገስታትና ልዑላን የበላይ ጌታቸው ነው። በዚህም ሮም ለሁለተኛ ጊዜ ዓለምን እንድትመራ እንደሆነች እናያለን። ዋይክሊፍ ይህንን የመንግስት ጣልቃ ገብነት ይቃወም ነበረ። በሄዳችሁ ሰርችን ብታደርጉ የምታገኟቸው የዋይክሊፍ ስብስብ ስራዎች ሴሌክት ኢንግሊሽ ወርክ ፎር ዋይክሊፍ ጆን ዋይክሊፍ የሚሉ ስራዎቹን ታገኛላችሁ። እና በእነዚህ ውስጥ እነዚህ እውነቶች ተገልጸው እንመለከታለን ማለት ነው። ዋይክሊፍ መጽሐፍቶች 3 ጥራዞች ናቸው ዋና ዋናዎቹ። እነዚህም ሴሌክት ኢንግሊሽ ወርክስ ተብለው የቀረቡ ናቸው። በየትም ቦታ ታገኟቸዋላችሁ። አንደኛ ትኩረቱ መንፈሳዊ ስልጣን የመጽሐፍ ቅዱስ እና የእግዚአብሔር ብቻ መሆኑን ነው የሚያሳየው። ሁለተኛ ትኩረታቸው የመንግስት ስልጣን ጣልቃ ገብነት ከመንግስትና ሃይማኖት ተለያይተው መሄድ እንዳለባቸው የሚደነግጉ ናቸው። ሶስተኛው ቃሉ ከሁሉም ይበልጣል፣ ሶላ ስክሪፕቶራ ከጳጳሱም በላይ ነው ብሎ በድፍረት ስለዚህ ጉዳይ ስለ እግዚአብሔር ቃል የጻፈው እንደሆነ እንመለከታለን ማለት ነው። አንዳንድ ነጥቦችን ስንመለከት ሳለ ከዋይክሊፍ ጽሑፎች ውስጥ የተጻፉትን ለምሳሌ መንፈሳዊ ስልጣንን በሚመለከት እንደዚህ ብሏል። ሰው ሁሉ የሚድነው ከኃጢአትም ባርነት ነፃ የሚያወጣው ስልጣን ያለው ወንጌል ብቻ ነው። መናኩስትና ካህናት እንዲሁም ጳጳሳት የማዳን እና የማጽደቅ የመኮነንና የማውገዝ ስልጣን የላቸውም። ፍጹም አዳኝ የሆነው የክርስቶስ ስልጣንን ከእሱ ነጥቀው ለመላእክት፣ ለቅዱሳን፣ ለቤተ ክርስቲያን ሽማግሌዎች መስጠት በእግዚአብሔር ላይ የሚነገር ስድብ ነው ብሎ ይህንን ተናግሮ ጽፎ እናነባለን ማለት ነው። ስለዚህ መጽሐፍ ቅዱስም ይህንን ይደግፈዋል። በራሱም ላይ የስድብ ስም ነበረ። ስድብም የመናገር ኃይል ነበረው። አውሬው
የመጨረሻው በእግዚአብሔር ላይ የተነሳው በራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ ታላቅ ነገር ስድብን የሚናገርበት አፍ ተሰጠው፣ በ42 ወራት እንዲሰራ ስልጣን ተሰጠው። እርሱም እግዚአብሔርን ለመሳደብ እንዲሁም ስሙን ማደሪያውንም በሰማይ የሚኖሩትንም ለመሳደብ አፉን ከፈተ። የሚያሳዝን ነገር ነው። እግዚአብሔርን ራሱን አዋረደው፣ ዝቅ አደረገው። እንደገናም እሱም ብቻ አይደለም፣ ቅዱሳንንም ደግሞ መላእክቶችም ሁሉ የማይገባቸው ወይም ያልተሰጣቸውን ስራ እንደሚሰሩ በክርስቶስ የማዳን ስራ ውስጥ ጣልቃ እንደሚገቡ አድርጎ ተሳደበ። ስለዚህ ስድብ ምንድን ነው? እስቲ እንመልከት። በዮሐንስ ወንጌል ምዕራፍ 10 ቁጥር 13 ላይ እንዲሁም አይሁድ የምንወግርህ ተራ ሰው ሆነ ሳይሆን ራስህን አምላክ በማድረግ የስድብ ቃል ስለምትናገር ነው እንጂ ከነዚህ ስለ የትኛውም አይደለም ብለው መሰከሩለት። ራስህ ሰው ሆነ ሳለ ራስህን አምላክ ማድረግህ ነው ስድብ። እና እንግዲህ በዛን ጊዜ ሮም ፓፓ እኔ ኃጢአትን ይቅር ማለት እችላለሁ፣ ማጽደቅ እችላለሁ ይህንን ይል ነበርና ሰው ሆኖ ራሱን እንደ እግዚአብሔር ይቆጥር ነበር። መጽሐፍ ቅዱስም ሲናገር በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 እርሱም አምላክ ከተባለው ከሚመለከው ነገር ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው። እርሱም በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ እያለ አዋጅ ይናገራል። መጽሐፍ ቅዱስ ስድብን ሲያብራራ ለእግዚአብሔር ብቻ የሚገባውን መብትና ኃይል መሻት ማለት እንደሆነ ይናገራል ማለት ነው። እና ክርስቶስ ኢየሱስ ግን አምላክ ስለነበረ ያችን ሴት ወንጅለው በፊቱ በሚያመጡበት ጊዜ ከእናንተ ኃጢአት የሌለው ድንጋይ ወርውርባት አለ። ተራ በተራ ጥለው ሲሄዱ እንዲህ አላት፣ ልጄ ሆይ ኃጢአትሽ ይቅር ተብሏል። እሱ ኃጢአትን ይቅር ማለት የሚችል አምላክ መሆኑን ግን እነሱ አላመኑም ነበር። በሉቃስ 5 ቁጥር 21 ላይ ጸሐፍትና ፈሪሳውያንም ይህ አምላክን በመዳፈር እንዲህ የሚናገር ማን ነው? ከአንዱ ከእግዚአብሔር በስተቀር ኃጢአትን ሊያሰርይ ማን ይችላል? ብለው ያስቡ ጀመር ስለ ኢየሱስ። እና ኃጢአትን ይቅር ብያለሁ ባለ ጊዜ እነሱ አምላክ አላደረጉትም። ይሄ ከዮሴፍና ከማርያም አይደል እንደ የተወለደው እያሉ ይንቁ ስለነበረ ሊቀበሉ አልቻሉም። መጽሐፍ ቅዱስ ግን በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ አስታራቂ አለ፣ ሌላ የለም፣ ማንም አስታራቂ የለም፣ አንድ አስታራቂ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ብሎ ያረጋግጥልናል። ስለዚህ መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊል ከአመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ይህንን ፕሮግራም የምትሰሙ በተለያየ ስፍራ ያላችሁ አንድ አለ ክርስቶስ የሚባል አዳኝ። እሱ ፊት ተንበርክከን ሰው ፊት አይደለም፣ ለሰው አይደለም፣ ለማንም አይደለም፣ ወደ እሱ ቀርበን ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ነገር ግን አውሬው በ13:5 ላይ በራእይ ላይ አውሬው የትዕቢት ቃልን ይናገራልና የሚሳደብበትም አፍ ተሰጠው፣ 42 ወር በስልጣን እንዲሰራ ተፈቀደለት እና አፉ ይናገር፣ እኔ ነኝ አዳኝ፣ ቅዱሳን ናቸው አዳኝ። ያዋረዳቸው ነበረ። እነዚህ ናቸው ሰማይ ያሉትን ሁሉ መላእክት ናቸው እያለ ይሰይም ነበረ። እስከ ዛሬ ድረስ የሚደንቅ መጽሐፍ ቅዱስ እውነት በርቶ ይህንን የሚከተሉ አሉ። ነገር ግን መጽሐፍ ቅዱስ ለ1260 ዓመት በላይ ሆኖ በስልጣን እንደሚቆይ ሃይማኖታዊ ድርጅት እንደሆነ ፍንጭ ይሰጠናል። በነገድ በወገን በቋንቋና በሕዝብ ሁሉ ላይ ስልጣን እንደተሰጠው በራዕየ ዮሐንስ ምዕራፍ 13 ቁጥር 7 ላይ ይናገራል እና ዘመኑም ደግሞ 1260 ቀን የተባለው በሕዝቅኤል ምዕራፍ 9:6 መሰረት 1260 ቀን 42 ወር ተብሎ የተጠቀሰው እንደሆነ እናያለን። የሮማ ጳጳስ የበላይነት ህጋዊ ዕውቅና ማግኘት የጀመረው በ538 ዓመተ ምህረት ላይ ነው። ንጉሥ ጆስቲስ የሮማን ጳጳሲ የቤተ ክርስቲያን መሰረታዊ የሃይማኖት ትምህርት ገላጭ፣ የመናፍቅ አራሚ
እንደፈለገ እንዲገል እንዲያስወግዳቸው እና የቤተ ክርስቲያን ሁሉ ገዢ አድርጎ በሾመበት ጊዜ በ538 ጀመረ ማለት ነው እና ፌልጊዮስ በቤልያሪዮስ የጦር ኃይል ተመርቶ በ538 ዓመተ ምህረት ላይ ወደ ሮም ገብቶ ጳጳሱን መንበር ወደዛ ወደ ጳጳሱ መንበር አምርቶ እንደሾመው ወይም ስልጣን እንደሰጠው እናያለን። ይህ በ538 ጀምሮ በ1798 እንዳበቃ መጽሐፍ ቅዱሳችን ይነግረናል። 1260 ዓመት ቅዱሳንን እንዲወጋ ድልም እንዲያደርጋቸው ኃይል እንደተሰጠው በነገድ በወገን በቋንቋ በሕዝብ ሁሉ ላይ ስልጣን እንደተሰጠው ስለዚህ እነዚህን ሁሉ መጽሐፍ ቅዱስን ከፍ ለማድረግ የተነሱትን ሶላ ስክሪፕቶራ ያሉትን በሰንሰለት እየታሰሩ በግፍ እንደ በግ እየተነዱ ወደ መቃጠያ ስፍራ ይቃጠሉ ነበረ። አንዳንዶቹ ደግሞ በኃይለኛ ቶርች በኃይለኛ አሰቃቂ አገዳደል ይገደሉ ነበረ። ነገር ግን ያ ሁሉ ሆኖ እግዚአብሔርን ይከተሉና ብርሃናቸውን ያበሩ ነበር እና ከነዛ መካከል የማለዳው ኮከብ ዋይክሊፍ እንደሆነ እናያለን። የጆን ዋይክሊፍ መጨረሻ ምንድን ነው? ከሱስ የምንማረው እውነት ምንን ይነግረናል የሚለውን አብረንና እንከታተላለን። አብራችሁኝ እንድትቆዩ እየጋበዝኳቸው ከአፍታ ቆይታ በኋላ ተመልሼ ይመጣለሁኝ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። ከአፍታ ቆይታ በኋላ ተመልሼ መጥቻለሁኝ። ጥናታችንን እንቀጥላለን። የማለዳው ኮከብ ጆን ዌይክሊፍ ከ1320 እስከ 1384 ወደ 64 ዓመት በላይ የኖረ ስናየው በጣም ያረጀ ሰው ይመስላል። ነገር ግን ጎልማሳ ነበር ማለት ነው እና ምን ነበረ መጨረሻው? የሱ መጨረሻ ምን ሆነ ብለን ስንመለከት ሳለ እንግዲህ ዌይክሊፍ ዛሬም ኤግዚቢት ሆነው የተቀመጡ ጽሑፎቹ ስለ እውነት ምን ያህል እንደመሰከረ ይናገራሉ። በተለይ በጣም የተቃወመው መንግስትና ቤተክርስቲያን መለያየት እንደሚገባቸው ነበረ እና እንደዚህ ብሎ ነበረ። ክርስቶስ አሁን ቢኖር እንዲህ ይል ነበረ፣ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። እንዴት የክርስቶስ ደቀ መዛሙርት ነን እያልን የመንግስትን ቦታ እንወስዳለን? አገራትን መውረር፣ የሰውን ዘር ማጥፋትና በመንግስት ዓለማዊ ውሳኔ ላይ መሳተፍ፣ ነዋይንና ወርቅን ማካበት ከኛ አይጠበቅም ብሎ ተናግሮ ነበር እና በዛን ጊዜ ቤተክርስቲያንና ዓለም ተጋብተው ነበረ። በቀጥታ የእርኩሰት የሆነው የዓለም ስራ ወደ ቤተክርስቲያን ውስጥ ገብቶ እንደነበረ እናያለን እና እንግዲህ በዳንኤል መጽሐፍ ላይ ሄደን ስንመለከት ዳንኤል ምዕራፍ 7 ላይ 4 አራዊቶች ሲወጡ እናያለን። የመጀመሪያው አንበሳ፣ ሁለተኛው ድብ፣ ሶስተኛው ደግሞ ነብር፣ አራተኛው ደግሞ የሚያስፈራ አውሬ እና ይሄ በትንቢቱ ስንመለከት በአንበሳ የተመሰለው ባቢሎን፣ በድብ የተመሰለው ሜዶን ፋርስ፣ ከዛ ግሪክ መንግስት በነብር የተመሰለው የምታስፈራ አውሬ መጨረሻ አራተኛ የመጣቸው ዓለምን የገዛቸው አረማዊ ሮም እንደሆነ እናያለን። አረማዊ ሮም በዳንኤል ምዕራፍ 7 ላይ ከዚህ በኋላ በሌሊት ራእይ አየሁ፣ እነሆ የምታስፈራ የምታስደነግጥ እጅግም የበረታች ታላቅም የብረት ጥርሶች የነበሯት አራተኛ አውሬ ነበረች። ትበላና ታደቅ ነበረ፣ የቀረውንም በእግሯ ትረግጥ ነበረ። ከእርሷም በፊት ከነበሩት አራዊቶች ሁሉ የተለየች ነበረች። ጨካኝ 10 ቀንዶች ነበሩ። መንግስታቱ በ10 ተከፍለው ነበረ። ታሪክ ላይ ሄጄ በማነብበት ጊዜ ንጉሠ ነገሥት ኔሮ ታላቁን የሮም እሳት ተከትሎ በ64 ዓመተ ምህረት በክርስቲያኖች ላይ የመጀመሪያውን በመንግስት የተደገፈ የሮማውያን ስደት አስነሳ። በ68 ዓመተ ምህረት ለ4 ዓመት ገደማ እስከ ዕለተ ሞቱ ድረስ
የዘለቀ ከፍተኛ ስደት አስነስቶ በታሪክ ውስጥ ተመዝግቧል። የተገደሉት ክርስቲያኖች ቁጥር በትክክል ባይታወቅም ብዙዎች በጣም ብዙ ሺህ ክርስቲያኖች በአሰቃቂ ሁኔታ እንዳለቁ በታሪክ ውስጥ ተመዝግቦ እንመለከታለን። የኒሮ ስደት ቁልፍ ዝርዝሮች የጊዜው ወቅት ስደቱ የጀመረው እሳቱ ከተነሳ በኋላ በጁላይ 64 ዓመተ ምህረት ሲሆን በ68 ኔሮ ራሱን እስካጠፋበት ድረስ ቆይቷል እና ኔሮ ምንድነው ያደረገው የሚባለው ከተማው ላይ እሳት ለኩሶ ይሄንን ያደረጉት ክርስቲያኖች ናቸው ብሎ ህዝቡን አስነሳ። ከዛ በኋላ እነሱ ላይ ከፍተኛ ጭፍጨፋ ተደረገ እና አካባቢው በዋነኛ የነበረው በሮም ከተማ ውስጥ ነበር ስደቱ የጀመረው። ምንም እንኳን በኋላ ላይ ለሚደርሰው ሰፊ ጥቃት በሌሎች ከተሞች ለሚነሳው ምሳሌ ቢሆንም አፈጻጸሙ ዘዴዎች ወይም ጭፍጨፋው በጣም የሚያሰቅቅ ነበረ። ክርስቲያኖች ለእሳት ይሰጡ ነበረ። እንደገና በውሾች እንዲነከሱ ይደረጉ ነበረ፣ በጣም በክፉ ውሾች። እንደገና በመስቀል ይሰቀሉ ነበረ። እንደገና ደግሞ በየአትክልቱ ስፍራ ተሰቅለው እንደ ችቦ ያቃጥሏቸው ነበር። አሰቃቂ ቅጥቅጣት ያደርጉባቸው ነበር እና ታዋቂ ተጎጂዎች ደግሞ የጥንት ክርስቲያኖች ነበሩ። በወግ ላይ ተጽፎ እንደምናነበው ሐዋርያው ጴጥሮስ፣ ሐዋርያው ጳውሎስ እና እነዚህን የመሳሰሉ ደቀ መዝሙሮችም በዛ ሰማዕት እንደሆኑ በታሪክ ውስጥ ተመዝግቦ እናያለን። አሁን አዲስ ክስተት ተከሰተ። በራዕየ ዮሐንስ በዳንኤል ምዕራፍ 7 ቁጥር 8 ላይ ቀንዶቹም ተመለከትኩኝ፣ እነሆ በመካከላቸውም ሌላም ትንሽ ቀንድ ወጣ፣ በፊቱም ከቀደሙት ቀንዶች 3ቱ ተነቀሉ፣ እነሆም በዚህ ቀንድ እንደ ሰው አይኖች የነበሩ አይኖች፣ በትዕቢት የሚናገር አፍ ነበሩት ይላል። እንግዲህ አሁን ከመጨረሻው ከሚያስፈራው አውሬ ጭንቅላት ላይ ቀንዶች እንደወጡ እና 10 የነበሩትን ቀንዶች አንድ ትንሽ ቀንድ ከስር ወጣ፣ 3ቱን ነቅላ እሷ እንደወጣች። እቺ ትንሿ ቀንድ ደግሞ አፍ አላት፣ ትናገራለች፣ የስድብ አፍ አላት እና ትናገራለች ብሎ ሲናገር እንሰማዋለን እና በዳንኤል ምዕራፍ 7 ቁጥር 21 ላይ ስለዚህ ትንሽ ቀንድ ሲናገር እነሆ ያ ቀንድ ከቅዱሳን ጋር ሲዋጋ አየሁኝ፣ ቅዱሳንን ሲገል ሲጨፈጭፍ ተመለከትኩኝ እና ቀጥሎ ደግሞ ሲናገር በ25ኛ ላይ በልዑል ላይ ቃል ይናገራል፣ የልዑልን ቅዱሳን ይሰባበራል፣ ዘመንና ሕግን ይለውጥ ዘንድ ያስባል፣ እስከ ዘመን እኩሌታ በእጁ ይሰጣሉ ይላል እና በልዑል ላይ በኢየሱስ ላይ ቃል ይናገራል። እኔ ነኝ በዛ ስፍራ ላይ እኔ ነኝ አዳኝ እያለ ይናገራል እና የልዑልን ቅዱሳን ደግሞ አይደለም መጽሐፍ ቅዱስ ክርስቶስ ነው ደህንነት በሱ ብቻ ነው የሚለው ሲሉ እነሱን ምን ያህል ይሰባብራቸዋል። ዊክሊፍ እንዲህ ብሎ ተናግሮ ነበረ፣ ማንም የመለኮትን ቃል ማሻሻል መለወጥና መሰረዝ አይችልም። የእግዚአብሔር ቃል ዘላለማዊ ነው፣ ከሁላችንም በላይ ነው። ዘመናትንም ሕግጋትንም ትእዛዛትንም ማንኛውም ባለስልጣን ሊለውጣቸው ከቶ አልተፈቀደለትም። ለጊዜው ቢሞክር አምላክ ወደ ስፍራው እንደሚመልሰው አምናለሁ ብሎ ተናግሮ ነበር። እውነት ነው። አምላክ ወደ ስፍራው እንደሚመልሰው አምናለሁ ብሎ ይህንን ትንቢት እንደተናገረ እንመለከታለን እና እንግዲህ መጽሐፍ ቅዱስ ይህንን ዘመናትን ሁሉ የለወጠው ዘመናትን ሁሉ ያበላሸው ያ አውሬ እንደሆነ መጽሐፍ ቅዱስ ይነግረናል። በሌላ ቦታ ሲናገር የእግዚአብሔር ቃል ጥቅሎች፣ የዛን ጊዜ ጥቅሎች ነበሩ፣ እስከ ዛሬ ድረስ ተጠብቀው የኖሩት በሱ ጥበቃ ነው። እኛ እነዚህን ጥቅሎች የሰው ዘር ሁሉ እንዲያገኛቸውና ወደ መዳን ጉዞ ሲያደርግ እንዲመራባቸው ልናቀርብለት ይገባል እንጂ እንዳያያቸውና እንዳያነባቸው ልንከለክለው አይገባንም። ይህ ቅዱስ ቃል ለዓለም ሕዝቦች አበረክት ዘንድ በውስጤ የተቀጣጠለውን ራእይ ሳላሳካ አላንቀላፋም ብሎ
ስለራሱም ይህንን ተናግሮ ነበር። በእውነት የእግዚአብሔርን ቃል ለሰዎች ለማቅረብ ያለው ምኞቱ ተሳክቶለት ይሆነ? ግን እሱ ሁል ጊዜ እንደዚህ ይል ነበረ፣ ሶላ ስክሪፕቶራ፣ ቃሉ ብቻ ብሎ ይናገር ነበረ። እግዚአብሔርም ይህንን ምኞቱን አሳክቶለት ይህንን መጽሐፍ ቅዱስ ከላቲን ቋንቋ በ380 ከላቲን ወደ እንግሊዘኛ ተረጎመ። ሲተረጉም ደግሞ በእጁ ጽፎ ተረጎመ። በእጁ ጽፎ በጣም በታሪክ ውስጥ ሳነብ ሳለ ዋይክሊፍ በእጁ የጻፈው መጽሐፍ ቅዱስ አንድ ብቻ አልነበረም። የሚያስገርማችሁ ብዙ መጽሐፍቶች ጽፏል። በዛን ዘመን ለነበሩ ነገስታቶችና ታላላቅ ሰዎች በእጁ የጻፈውን መጽሐፍ ቅዱስ አበርክቶላቸዋል። እና እንዴት ያለ ቁርጠኝነት ነው መጽሐፍ ቅዱስን በእጅ የጻፉ ማበርከት። ይህ የማለዳው ኮከብ ታላቅ ትንግርት እንደሆነ እናያለን። ከዛ በኋላ ተከሰሰ ዋይክሊፍ እና መልስ ሲሰጥ እንደዚህ ብሏል። ከነዚህ ነጥቦች በአንዱ አጥፍቼ ከሆነና ለማስተካከል የእኔ መስዋዕትነት አስፈላጊ ከሆነ ራሴን በትህትና ለሞት አስረክባለሁ። ራሴን በትህትና ለሞት አስረክባለሁ። እንደ ፈቃዱና እንደ ምኞቱ ማድረግ ብችል ኖሮ በእርግጥ በሮም ፊት እቀርብ ነበረ። ጌታ ግን በተቃራኒው ጎበኘኝ፣ ከሰዎች ይልቅ እግዚአብሔርን መታዘዝ እንዳለብኝ አስተማረኝ ብሎ ይህንን እውነት በድፍረት እንደመሰከረ እንመለከታለን ማለት ነው። ስለዚህ በዛን ዘመን በመጨረሻ ላይ በ1415 እሱ ከሞተ ከብዙ ጊዜ በኋላ በ1415 ውግዝ ተባለ እና ሲመለከቱት ስራው ሁሉ ድንቅ ነውና ለእግዚአብሔር እውነት የመሰከረ ስለሆነ ሰዎች እነዛ ግን ከዳተኞች ያ ቃል በቃ ምንም ሊያረጉት ስላልቻሉ ዋይክሊፍን ተወግዟል ወይም ተወግዷል ብለው እንዳወገዙት እንመለከታለን። ዋይክሊፍ እነሱ እንዳሰቡት አልገደሉትም። ነገር ግን በጣም ባለው ትልቅ ራስን መስጠት የተነሳ ልፋቱ የተነሳ ስለ እግዚአብሔር ቃል ቀንና ሌትና ቀን ከመመስከሩ የተነሳ ብዙ መንገድ ከመሄዱ የተነሳ ከስፍራ ስፍራ ከማገልገሉ የተነሳ ደከመ፣ በበሽታም ተለከፈ እና በአልጋው ላይ ታሞ እንደተኛ እናያለን። በዛን ጊዜ ጠላቶቹ መጡ። ከዛ በኋላ እንዲህ አሉት፣ ሞት በከንፈር ላይ ነው፣ በጥፋት ተጸጸት። እስኪ እዚህ በቆምንበት እኛን ለመጉዳት የተናገርከውን ሁሉ ስህተት እንደነበረ ተናገር ብለው እንዲናዘዝ ጥያቄ ያቀረቡለት። ከዛ በኋላ ዋይክሊፍ የታድሶ አራማጅ በዝምታ ካደመጣቸው በኋላ ከተኛበት ቀና እንዲያደርጉት ረዳቶቹን ጠይቆ የተናገረው ስህተት እንደነበረ ተረድቶ የመመለስ ንግግር የሚጠብቁትን ትኩር ብሎ ተመለከተና ሁሌም ድንጋጤ በሚፈጥርባቸው ኃይለኛ ድምፅ ፈርጠም ብሎ እንዲህ ተናገረ፣ በእርግጥ አልሞትም፣ እኖራለሁ። የመነኮሳትን ክፋት ስራቸውን እናገራለሁ ብሎ ይችን ቃል በመጨረሻ ተናገረ። ነገር ግን ዋይክሊፍ ሞተ። ስራዎቹ ግን ተጋድሎቹ ግን ለዘላለም ሲታሰቡ ይኖራሉ። እርሱ የማለዳ ኮከብ ነው። ዋይክሊፍ እርሱ የማለዳ ኮከብ፣ እስከ ዛሬ ዘመናትን አቋርጦ የሚያበራ ኮከብ ነው። የእግዚአብሔርን ቃል በድፍረት ከፍ አድርጎ ሶላ ስክሪፕቶራ ብሎ እውነትን ከፍ ያደረገ ነው። እሱ ከሞተ ከ40 ዓመት ካለፈው በኋላ መቃብሩን ቆፍረው አጥንቱን አወጡት። አጥንቱን ከውስጥ አወጡት። በጣም የሚገርም ነው። ያንን ካወጡ በኋላ ሰብስበው
አመዱንም በአቅራቢያው በሚገኘው ወንዝ ውስጥ ጨመሩት። ወንዙ ወደ ቦሃማ ገስግሶ በዛ ያሉትን የተሐድሶ ጀግኖች እንደገና ቀሰቀሰ እና ከዋይክሊፍ በኋላ የቦሃማዎቹ ጆን ሃስና ጄሮም የሮማውያንን ብዙዎቹን ስህተቶች እንዲዋጉና ወደ ተሐድሶ ስራ እንዲገቡ የተመሩት በዋይክሊፍ ጽሑፎች አማካኝነት ነበረ። ያነዛ ጽሑፎች አድማስ ከአድማስ የተበተኑ ጽሑፎች ብዙዎችን ሰዎች ለተሐድሶ እንዳነሳሳ እንመለከታለን። ጆን ሃስ እንዲህ ብሎ ነበረ። በመድኃኒቴ በኃያሉ እግዚአብሔር ሙሉ ለሙሉ እታመናለሁ። እቋቋማቸው ዘንድ ጥበብን በአፌ ይሞላ ዘንድ ፈተና፣ ወይኒ፣ አስፈላጊም ከሆነ አሰቃቂ ሞትን በድፍረት እገናኝ ዘንድ እንዲቻለኝ በእርሱ እውነት ብርታት የሆነኝ ዘንድ መንፈስ ቅዱስ እንዲያቆመኝ እግዚአብሔር ጽኑ ጸሎታችሁን እንዲሰማ እለምናለሁ ብሎ እንደተናገረ እንመለከታለን። ጆን ሃስና ጄሮም ከዋይክሊፍ በኋላ የእግዚአብሔርን ቃል ከፍ አድርገው ሶላ ስክሪፕቶራ ብለው የተናገሩ እነሱ ናቸው። በዛ ምክንያት ሞት ተፈረደባቸው። እነዚህ ሁለቱ በሕይወታቸው የተቆራኙ ሆኑ፣ በሞታቸውም የሚለያዩ አልነበሩም እና በያዕቆብ መጽሐፍ ምዕራፍ 1 ቁጥር 2-3 እንደዚህ ይላል። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃለሁ። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ጆን ሃስና ጄሮም ወደ መገደያ ስፍራ ሲወሰዱ የነበረውን ሁኔታ እንዲህ ተዘግቦ እናነባለን። የመጨረሻው ሰዓት ሲቃረብ ንቅንቅ በማይል አቋም አእምሯቸው ተሞልቶ ነበረ። ወደ ጋብቻ ድግስ እንደሚሄዱ አይነት ለእሳት ተዘጋጅተው ነበረ። የስቃይ ጩኸት ፈጽሞ አልተሰማም። ነበልባሉ እየተንቀለቀለ ወደ ላይ ሲወጣ የውዳሴ መዝሙር ይዘምሩ ነበረ። የእሳት ብርታት ዝማሪያቸውን ያቆመው ዘንድ አልተቻለውም ተብሎ ተመዝግቦላቸዋል። ወንድሞቼና እህቶቼ እኛስ ይሄንን ታላቅ መስዋዕት የተከፈለውን ቃል እንዴት ይዘነዋል? ሶላ ስክሪፕቶራ የእግዚአብሔር ቃል ብቻ ብለን ይዘነዋልን? መጽሐፍ ቅዱስ ላይ ታሪኩን እንደምታውቁት ሲድራቅ ሚሳቅ አብደናጎን ለስዕል በምሳሌ አንሰግድም፣ እግዚአብሔር አምላክ ቃሉን ከፍ እናደርጋለን፣ ለስዕልና ለምሳሌ አትስገድ ብሎ ተጽፏል ብለው በቆረጡ ጊዜ በእሳት እቶን ውስጥ እንደተጣሉ ንጉሱንም በድፍረት ተናገሩት። የምናመልከው አምላክ ከዚህ እሳት ያድነናል፣ ባድነንም እንኳን አንተ ላቆምከው ምስል አንሰግድም አሉ። መጽሐፍ ቅዱስ ሲናገር በምዕራፍ 3 ቁጥር 24 ላይ የዛን ጊዜ ንጉሱ ተደነቀ፣ እሳቱ ውስጥ ከጣላቸው በኋላ ተነሳም፣ አማካሪዎችንም እንዲህ አላቸው፣ 3 ሰዎች አስረን በእሳቱ ውስጥ ጥለን ነበረ ብሎ ተናገራቸው። ንጉሱም አዎ አሉት፣ እውነት ነው አሉት። አሁን ግን አለ ንጉሱ ሲናገር እነሆ 4 ሰዎች ያለው አለ። 4 ሰዎች በቁጥር 25 ላይ እርሱም እነሆ እኔ የተፈቱ በእሳት ውስጥ የሚመላለሱ 4 ሰዎች ያለው፣ ምንም አላቆሰላቸውም። የ4ተኛው መልክ የአማልክትን ልጅ ይመስላል፣ የእግዚአብሔር ልጅ ይመስላል፣ በሌላ አነጋገር ክርስቶስን ይመስላል ብሎ ሲናገር እንመለከታለን። እንግዲህ አንዳንድ ጊዜ እንደ ሃስና እንደ ጄሮም በእሳት ውስጥ ተቃጥለው አመድ ሆኑ። ሌላ ጊዜ ደግሞ የእግዚአብሔር ቃል እውነት በኢሳይያስ ምዕራፍ 43 ቁጥር 1 ላይ አሁንም ያዕቆብ ሆይ የፈጠርኸው እስራኤል ሆይ የሰራኸው እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁና አንተ
የኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞች ውስጥ ባለፍክ ጊዜ አያቃጥልህም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ተብሎ የተነገረው በሲድራቅ በሚሳቅ እና በአብደናጎን ሕይወት ውስጥ ተመሰከረ እና ንጉሡ ሳይወድ በግዱ እናንት የልዑል አምላክ ባሮች ሲድራቅ ሚሳቅ አብደናጎን ኑ ውጡ ብሎ ተናገራቸው። እግዚአብሔር የተመሰገነ ይሁን። በመጨረሻ ዘመንም እንደዚህ ነው ክፍሉ። አንዳንዶቻችን ለጥፋት፣ ሌሎቻችን ደግሞ ለተአምር እግዚአብሔር ይጠቀምብናል። ነገር ግን ያ እንዲሆን ባህሪያችን ተቀርጾ መንፈሳችን ታድሶ የእግዚአብሔርን ቃል ዛሬ ከፍ አድርገን ልንይዝ ይገባል። በማቴዎስ ወንጌል ምዕራፍ 24 ቁጥር 9 እውነተኛ ትንቢት እንዲህ ተብሎ ተጽፏል፣ በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገሏቸዋልም፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ተብሎ ተጽፏል። ስለ እግዚአብሔር ቃል ስለ ስሙ እንደሚጠሉ በትንቢት ተነግሯል። መጽሐፍ ቅዱስ ሲናገር 5ኛው ማዕተብ በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን አየሁኝ፣ በታላቅም ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድልንም? ደማችንንም በምድር በሚኖሩት ላይ እስከ መቼ አትበቀልም? ብለው ተናገሩ። መጽሐፍ ቅዱስ ሲነግረን በማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ከጻዲቁ ከአቤል እንግዲህ ምድር ከተፈጥራ አዲስ በነበረችበት ጊዜ ደም ጀምሮ አቤል ቃየል የገደለው ማለት ነው። በቤተ መቅደሱና በመሠዊያው መካከል እስከ ተገደሉት እስከ በራዩ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰውን የጻድቅ ደም ሁሉ ይደርስባቸዋል፣ እቆጥራለሁ አያለው ብሎ እንደተናገረ እንመለከታለን። እንግዲህ በመጽሐፍ ቅዱስ ታሪክ ውስጥ ሪፎርመሮች ብቻ ሳይሆኑ ለምሳሌ መጥምቁ ዮሐንስ ለእውነት ሲል እንደተሰዋ እናያለን። እስጢፋኖስ በድንጋይ እንደተወገረ እንመለከታለን። ጳውሎስ ለመስዋዕት፣ ያዕቆብ እንደታረደ ወይም በመስዋዕት እንደሞተ መጽሐፍ ቅዱሳችን ይነግረናል። እነዚህ ሁሉ በእግዚአብሔር፣ ጳውሎስ ደግሞ በመስዋዕት እንደሆነ መጽሐፍ ቅዱሳችን ይነግረናል። እነዚህ ሁሉ ግን ለእግዚአብሔር ቃልና ለእውነቱ ሲሉ እንደመሰከሩ መጽሐፋችን ይነግረናል። ስለዚህ እኔና እናንተ ድርሻችን ዛሬ ለእግዚአብሔር እውነት ቆመን ሶላ ስክሪፕቶራ ብለን ደግሞ መመስከር እንድንችል ኃይሉን እንዲሰጠን መንፈስ ቅዱስን ልንጠይቀው ይገባል። ወንድሞቼና እህቶቼ፣ አበው የእግዚአብሔርን ቃል ወደኛ ያደረሱት በብዙ መስዋዕትነት እንደ ችቦ እየተቃጠሉና እየሞቱ ነበረ። እኔና እናንተ ግን ዛሬ በነፃነት ሳለን የእግዚአብሔርን ቃል የበለጠ እንድንቀርብና እንደገና የዚህ ምድር የጨለማው ምድር ከዋክብቶች እንድንሆን እንድንመሰክር ይፈለግብናል። በዛን ጊዜ የሞቱ የነበሩትን በኔሮ እና ከዛ በኋላ በነበሩት 10 ነገሥታቶች የሞቱ ሰዎችን ወገኖቻቸው አጽማቸውን እየሰበሰቡ በአንድ ዋሻ ውስጥ ሮም በነበረ ዋሻ ውስጥ ተከማችቶ ዛሬ ሙዚየም ሆኖ ሰዎች ይጎበኙታል። እና እነዚህ ሁሉ አጽሞች፣ እነዚህ ሁሉ ሰዎች ለእግዚአብሔር እውነት የመሰከሩ ነበሩ። ዛሬ ደግሞ የኔና የናንተ ተራ ነው። ማርቲን ሉተር 95 መቃወሚያዎችን ከጻፈባቸው ዋና ነጥብ አንዱ የእግዚአብሔርን ቃል የሚመለከት ነበር። የእግዚአብሔር ቃል አለ ማርቲን ሉተር የሁሉም የበላይ ነው። ማንም ከአምላክ ቃል በላይ ሊሆን አይችልም። ካህናትም ቢሆኑ ማንኛውም ካህን የአምላክ ቃል የመለወጥ ወይም የመሻር መብት የለውም ማለት በድፍረት ወንድሞቼና እህቶቼ የእግዚአብሔር ቃል ብቻ ብለን መቆም እንድንችል ለሚሟገቱንም ስህተቴን በእግዚአብሔር ቃል ብቻ አስረዱኝ፣ በእግዚአብሔር ቃል ብቻ ሶላ ስክሪፕቶራ ብለን መመስከር እንድንችል እግዚአብሔር መንፈሱን እንዲሰጠን ጸሎቴ ነው። ማርቲን ሉተር በመጨረሻ የተናገረው እንዲህ ነበረ። አቋሜ ለእግዚአብሔር ቃል ይገዛል። የእግዚአብሔር እውነትን አልክድም። አንደበቴ ስህተት አይናገርም። ሌላ አደርግ ዘንድ አይቻለኝም። እግዚአብሔር ረዳቴ ይሁን። አሜን። ሶላ ስክሪፕቶራ። እኛም ይህንም ማለት እንድንችል እግዚአብሔር ይርዳን። እንጸልይ።
ቅዱስና ቸር ሩሩና ፈቃሪ ሆንክ ሰማይ አባታችን ክብር ምስጋና ለአንተ ይገባል። ቅዱሱ አባት እኛም በዚህ ዘመን ድርሻ ተሰጥቶናል። የእግዚአብሔር ቃል ብቻ ብለን ሶላ ስክሪፕቶራ ብለን ለቃልህ እንድንቆም የእግዚአብሔር መንፈስ ይጠራናል። ይህንን መተግበር የምንችልበትን የመንፈስ ቅዱስ ኃይል እንድትሰጠን ከተኛንበትና የሰማይ አባት ከሞትንበት እንደገና ሕያው እንድታረገን እንለምንሃለን። ይህንን የሰሙትን እኔንም በተለየ ሁኔታ ባርከን፣ ትምህርታችንን እስከ መጨረሻው እንድንቀጥል ጸጋና ምሕረት አብዛልን። በክርስቶስ ኢየሱስ ስም አሜን። አድማጭ ተመልካቾቻችን ስለነበረን ጊዜ እግዚአብሔርን እጅግ አድርጌ አመሰግናለሁ። በሚቀጥለው ጊዜ ደግሞ የዚህን ተከታይ ይዤ እቀርባለሁ። እስከዛ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ደህና ሁኑ።